የጨዋታ እንኳን ገና ሲጀምር ነው ያበቃለት። እድሜ ለበርናንዶ ሲልቫ ገና ከጀምሮ አብቅቶለታል ማለት ነው። እና ማድሪድ 2-1 አሸንፏል። ቻምፒየንስ ሊግ ላይ ምንም አትሰሩም፣ ኦልሬዲ ወድቃችኋል። እስኪ እሑድ ግን የሆነ ቁም ነገር ፍጠሩ፣ በክርስቶስ እሑድ የሆነ ነገር ፍጠሩ። እንደምንም አርሰናልን ማሸነፍ ከቻላችሁ ሌላ ከ7 ጨዋታ መጣሉ አይቀርም አርሰናል። በእርግጥ ችግሩ እናንተም ትጥላላችሁ። ኧረ በስመ አብ! ኧረ ዘንድሮ እኔ ምንድን ነው የሚሻለኝ በክርስቶስ። ቻምፒየንስ ሊግ ላይ ምንም የሚያሳስብ ጉዳይ የለም። ወንድ ተኩል የሆኑ ቡድኖች አሉ። ፕሪሚየር ሊጉ ላይ ግን ማለት ነው አርሰናል የፈለገ ቢጥል ሲቲም አብሮት ነው የሚጥለው። እና እኔ በዚህ መሀል እኔ ተጨነኩኝ። ኧረ በእግዚአብሔር ሲቲ ደግሞ ያናደደኝ እኮ በጣም ቢያንስ ማለት ነው አይቀልበስ ግን አትሊስት ጨዋታውን ያሸንፋል ወይ አይሸነፍም ብሎ በጣም ብሶ መድቧል። የተሰጠውም ጩጬ ነበረ እና እንደው አይቀልበስ እንጂ ዞሮ 1-2 2-2 ወይ 2-1 ማሸነፉ አይቀርም ብሎ ነበር ያሰበው። ህዝቡ እንዳለ አስነጩት፣ ህዝቡ እንዳለ አስነጩት። ለማንኛውም በዚሁ አጋጣሚ ቁማር ተዘግቷል ኢትዮጵያ ውስጥ ብላችሁ የምታስቡ ሰዎች ቴሌግራም ቻናሌን ተቀላቀሉና የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ እኛ ሳይዘጋም በፊት የውጭ ሀገር ድርጅቶች ላይ ነበር የምንጫወተው። እንዴት እንደምትጫወቱ ተመልከቱ። ቴሌግራም ላይ @yoyorda ያለ ምንም ስፔስ ስትጽፉ ከ24,000 በላይ ተከታይ ያለው የኔን ቻናል ትመለከቱትን ቻናል ታገኙታላችሁ ማለት ነው። እዛ ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ቁማር ወይም ስፖርት ውርርድ እንዴት እንደምትጫወቱ እዛ ላይ አስቀምጬላችኋለሁ ማለት ነው። ሁሉንም ነገር ይመቻችሁ። ቴሌግራም ተቀላቀሉ። ምን አይነት በቀል ነው ማለት ነው? አመታት የጠበቀበትን ትክክለኛ በቀል ቪኒ ጁኒየር ማለት ነው። የባላንዶሩ ሰዓት ታስታውሳላችሁ አይደል? ታስታውሳላችሁ። ይሄ ነገር ባነሩ ማለት ነው። ቪኒ አራዳ ልጅ ቢስሚላህ አግብቶ ትክክለኛ መልስ፣ ትክክለኛ በቀል ደስ ሲል ማለት ነው። ደስ ሲል እንዲህ ነው ህፃን ሲረጋጋ የሚያምርባችሁ። አትፈንጩ በቃ። ሲቲ ማድሪድን ሊያሸንፍበት የሚችለው 3 ምክንያቶች ብዬ 3 ምክንያት አስቀምጥኩላችሁ። ከምክንያቶች መካከል የመጀመሪያው ነበር፣ ሁለተኛው ደግሞ ነበረ፣ ሶስተኛው የሚል ነበረ። ገብቷችኋል? ሊሆን አይችልም በቃ ስለማይሆን ነው። ይሄ ሲቲ ይሄንን ማድሪድ አይደለም ማንንም ቢያገኝ እኔ 3-0 ተሸንፈው ይቀለብሷል የሚል ግምት አይደለም። ትንሽ ቅንጣት ያክል ነገር ራሱ የለኝም። ይሄ ሲቲ ጥሩ አይደለም፣ ምናቆ ሲቲ አይደለም። ጋርዲዮላ ምናቆ ጋርዲዮላ አይደለም። በጣም ብዙ ጉድለት ያለበት ቲም ነው። እንደው ዛሬ ጋርዲዮላ ማለት ነው የቪኒሺየስ መቀለጃ ሲሆን እኔ በጣም በቃ ደበረኝ። የሆነ ሰዓት ላይ ጎል እያገባ ኦፍሳይድ የተባለበትን ጎል አግብቶ አክት ሲያደርግ ጋርዲዮላ ደጋግሞ ሲያሳየው ካሜራው ማለት ነውና የሚያሳየው ሪአክሽን በጣም ነው ያስከፋኝ። የምሬ ነው የምላችሁ። ለማንኛውም ሲቲ በቀይ ተጫዋች አስቀድሞ እንደመውጣቱ መጠን መጥፎ ውጤት አይደለም። መሸነፉ የሚጠበቅ ነው፣ ግን መጥፎ ውጤት እንደውም አይደለም። ይሄ በጥሩ ሁኔታ ጥሩ ተፎካክሮ ጨዋታውን ጨርሷል ብንል ይሻላል። ግን ማድሪድ ማለት ነው የሚገባውን ውጤት ይዞ ወጥቷል። እንግዲህ ዳናሮማ እያለ በርናንዶ ሲልቫ ምን ሊሰራ እንደ በረኛ እንደሚወረወር ነው ያልገባኝ። ከዛ ውጪ ግን ቆንጆ በሆነ ውጤት ማድሪድ ይሄንን ደልደል አድርጎ ማለፍ ችሏል ማለት ነው። ማድሪድ ነው በአውሮፓ ሻምፒዮንስ ሊግ የኔ ወንድም ማንንም ሊሳፈጠው የሚችለው ቡድን እንዳልሆነ አስቀድሜም ነግሬያቸዋለሁ አይደለ? ስለሆነ እንዳልኩት ቀለል አድርጎ ማድሪድ አልፏል። እኔ ሲቲ ቢያልፍ ነበር በጣም ደስ የሚለኝ ነበር፣ ምክንያቱም ኮንሰንትሬሽኑ ፕሪሚየር ሊግ ላይ እንዲሆን ስለማልፈልግ ስለነበረ። ግን ማድሪድን ጠንቅቄ ስለማውቀው ያለፉት ዓመታት የረጅም ዓመት የኳስ እይታ ስላለኝ እንዳልኳችሁ ማድሪድ ጥሎት አልፏል። ጀማው ይመቻችሁ። ሌላኛው እንግዲህ እጅግ በጣም ሲጠበቅ የነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ማለት ነው በሪያል ማድሪድ አሸናፊነት ዛሬም እንግዲህ ተጠናቋል። በድምር ውጤት በምትመለከቱት መንገድ ሪያል ማድሪድ ማንቸስተር ሲቲን 5-1 አሸንፏል። ባይዘ የጨዋታው ፈርስት ሃፍ ነበር ያለቀ ማለት ይቻላል። በርናንዶ ሲልቫ ጎሉ ቢገባ አይሻልም? የኔ አባት ምን ነው ወናት ፔናልቲስ ቀይ ካርድ፣ ኧረ በጣም ይደብራል። በእውነት ነው የምላችሁ ማንቸስተር ሲቲ ያን ያህል መጥፎ ነው ሳይሆን ተጫውቷል፣ ቆንጆ እንቅስቃሴ አድርጓል። ግን በቃ አንድ ተጫዋች ራሱ ሲጎልብህ ቲም ይጎዳል። ካምባክ ለማድረግ ደግሞ በዛ ላይ አስቡት፣ ይሄ ክለብ 3-0 እየተመራ የመጣ ክለብ ነው ኢታር ላይ ማለት ነው። እናም እንግዲህ ጨዋታው መጀመሪያ ነው ብልሽቱ ከመጀመሪያው ነበር የወጣ ማለት ይቻላል። ሪያል ማድሪድ ቪኒሺየስ ጁኒየር ኦፍሳይድ ቢባልበትም ወስዶ መጨረሻ ላይም ቅርቅር አድርጓል። አለማድረግ አይቻልም። ይሄ ተጫዋች ያስቆጥራል በየጊዜው 2 ጎል ነው እንግዲህ ዛሬ የሚያስቆጥረው። ለማንኛውም ሪያል ማድሪዶች ግን እውነት እንደውም በዛሬው ጨዋታ ላይ ጎላቸውን አስጠብቀው መጫወት ነው እንጂ የፈለጉት ያን ያህል ቫልቬርዴውን በቃ በጣም እየተጫወቱ አልነበረም። ጎላቸውን አስጠብቀው ለመጫወት ነበር ፍላጎታቸው። ያው የሚያሰቡትን አሳክተው ወጥተዋል። አለማድነቅ አይቻልም። ሲቲም እንግዲህ ተሰናብቷል። እንግሊዝ ዘንድሮ ርፍርፍ ነው ያለው። እኛም እንግዲህ ነገ ያለን ከባድ ጨዋታ ነው። ለማንኛውም አይዞን ሲቲዝን ምንም ማድረግ አይቻልም። ግን እንደ እንግሊዝ እንደዚህ ወረደ ክለባችን በእውነት
አልተጠበቀም እንደዚህ። በአራቱም የዋንጫ ፉክክሮች ውስጥ የነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ቀስ በቀስ ከእያንዳንዱ ዋንጫዎች እየሸሸ እየተመለከት ነው እንገኛለን። በአውሮፓ ሻምፒዮንስ ሊጉም በይፋ መሰናበታቸው ተራግጧል። በ16ቱ ዙር የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ በቤርናባው 3-0 ከተሸነፉ በኋላ ኢታሃድ ላይ ሪያል ማድሪድን ያስተናገዱት ማንቸስተር ሲቲዎች በድጋሚ በኢታሃድም የ2-1 ሽንፈት ገጥሟቸው በድምር ውጤት 5-1 የሆነ ሽንፈት ገጥሟቸው ከአውሮፓ ሻምፒዮንስ ሊጉ ተሰናብቷል። በዚህ ጨዋታ ላይም ሪያል ማድሪዶች በጣም ሲያስደንቁኝ ነበረ። አርቤሏ በደንብ ክሬዲት የሚገባው ይመስለኛል። ቪኒ ጁኒየር 22ኛው ደቂቃ ላይ በፔናልቲ አስቀድሞ ለሪያል ማድሪዶች ጎል አስቆጥሮ ሪያል ማድሪድን ቀዳሚ ማድረግ ችሎ ነበረ። በዚህም ምክንያት እንግዲህ ፔናልቲውን ያሰጠው በርናንዶ ሲልቫ በእጁ መመንካቱና ጎል በማስቆም ምክንያት በቀይ ካርድ 20ኛው ደቂቃ ላይ ተሰናብቶ ነበረ። ይህም ማንቸስተር ሲቲዎችን ወደ ጨዋታ የመመለስ እድላቸውን አጥብቦት ነበረ። ከዚህ በኋላ ጌሙ ኦልሞስት ያበቃለት ይመስል ነበረ። ሪያል ማድሪድ ፈርስት ሃፍም ቢሆን በጣም ጠንካራ ፉክክር ነበር ያደረገው። ካውንተር አታክ እድሎችንም በርከት ባሉ ሞመንቶች ሲፈጥር ተመልክተን ነበረ። ለሲቲዎች ኤርሊንግ ሃላንድ 41ኛው ደቂቃ ላይ ያቻነት ጎል አስቆጠረላቸው። ነገር ግን በድጋሚ ሪያል ማድሪዶች በቪኒ ጁኒየር 93ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-1 በመርታት በድምር ውጤት 5-1 በማሸነፍ ማንቸስተር ሲቲን በመጣል ወደ ሩብ ፍጻሜው መቀላቀላቸውን ማራገጥ ችለዋል ማለት ነው። የእንግሊዝ ክለቦች በአውሮፓ ሻምፒዮንስ ሊጉ ውጤት እንዳልቀናቸው እየተመለከትን እንገኛለን ከአርሰናል ውጪ። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሪኝ። የፕላስ ምልክት መጫ እንዳትረሱ። ሲቲ እድለቢስ ቡድን በርናንዶ ሲልቫ በቀይ ቢያወጣባችሁ ኖሮ ያቺ ፔናልቲ ባትቆጠር ኖሮ ተስፋ ይኖራችሁ ነበር ለማሸነፍ። የምር አሪፍ ተጫውታችኋል እስከ 15 ደቂቃ ምናምን ነገር ግን ቀድማችሁ ማግባት ሲጠበቅባችሁ እነሱ ቀድሞ አገቡ። ከዛ በኋላ ደግሞ ወደ ጨዋታው ለመመለስ እየሞከራችሁ እያለ ፔፕ ጋርዲዮላ ሃላንድን በሰሜኒዮ ምናምን የማይመስል ቅያሬ ነው። የምር የሚያስቆጭ ውጤት ነው ለሲቲ። አት ሴም ታይም ደግሞ ውርደት ነው። ተመልከቱ 5-1 በአግሪጌት በሪያል ማድሪድ ሲቲ ያሮ ነው። እድል ነው፣ ያቋም ዋዥቅ ነው፣ ምንድነው? እኔ ግራ ነው እየገባኛል ሲቲ ነገር። አጀማመራችሁ አሪፍ ነበረ፣ ነገር ግን ያው ሪያል ማድሪድ ከበዳችሁ፣ ያው ተባራችኋል። ከፕሪሚየር ሊጉም ያው ተስፋ የላችሁም። ከዚህም ያው ኤፍኤ ካፕ ላይ እኛ ላይ ልትፋለጡ ነው ማለት ነው። ያው የሪያል ማድሪድ ተጋጣሚ እንግዲህ ያው ባየር ሙኒክ ነው የሚሆነው። ያው እናያለን እስኪ የሚሆነው ነገር ግን ሲቲ በጣም ያሳዝናል። የምር እኔ ዛሬ የሚገራርሙ ጨዋታዎችን አያለሁ ብዬ ነበር የጠበቅኩት። በተለይ የሲቲ ከሪያል ማድሪድ በጣም ጓጉቼ ነበረ። ነገር ግን ያው ምንም ማድረግ አይቻልም። ይመቻችሁ ፈለው ምከረው እምቢ ካለ ማድሪድ ጋር አስጠጋው ነው። ሌላ ነገር የለውም። ያራዳ ልጆች ከልጅ ጋር ትጫወት እኮ ነው። አልሰማ አለ። ምን እናርግሽ? ያራዳ ልጆች አልሰማ አለ። ሲቲ አይ ሊቀመንበር ነው ቻምፒዮንስ ሊግ አለኛ ቀድመን እኮ ተወያየን ቁጭ አድርገን አይደለም አለ ፔፕ ጋርዲዮላ። እኔ ያውቃችኋለሁ ሞክራል። ታው ከዲቢ የለም አለኝ። አንተ አልሰማማል። ቀጥለ ነው ማጫወት ውስጥ ለውስጥ ሲያጫውቱ የነበረውን ጨዋታ ታው የልጅ ጨዋታ አታርገው። ብሶበት ነው ይሄ ውስጥ ፊቱን ብቻ ይኸው እንደዚህ ነገር እኮ ነው መጣው። እንዲህ በጤና አታየውም እኮ ዝም ብለ ጋርዲዮላ አልሰማማ። በርናንዶ ሲልቫ ተቅለበለበ። ቀዩን ልሶ ጥጉን እዛ ጋር ያዛለው። እዛ ጋር ሂድ አንተ ወደኋላ ተቀመጥ። በዳስተር ፈነከቱት ሲቲን። ያረዳ ልጆች ማድሪድ እኮ ማድሪድ ቻምፒዮንስ ሊግ ላይ አሰልጣኝ የማያስፈልገውም እኮ አቃልድም የታወቀ እኮ። በማድሪድ ማን ነው ያላለቀ ጥጉን ያለ ያዛለን ሲነግሩ። ግን እንደዚህ ልጅ ጨዋታ ብዙ ጊዜ ይነገራል። ሲነግሩ ብትሰማ ጥሩ ነበር። አልሰማሃል። ይኸው ሌላ ምን እላለሁ? ይኸው በቃ ወገብ ዛላው ላይ ቁጭ አሉበት ያረዳ ልጆች። ማድሪድም ጨካኝ ነው። አሳስቆ በሉት። ምን አለፋ። እሺ ከቻምፒዮንስ ሊግ ወድቀናል ማለት ነው። እግዚአብሔርን የሚገርም ወኔ ነው። እሺ ዛሬ ያሳያችሁ እግዚአብሔርን አብሶ ከሰከንድ ሃፍ በኋላ ያሳያችሁት ወኔ በቃ ይሄን ነው የሚፈለገው። ቢያንስ ብንወርቅ እንኳን ይሄን ሜንታል ይዛችሁ ነው ለቀጣይ ጨዋታዎች መጫወት ያለብን፣ ለካራቦ ካፑም ለሌሎች ሊጎች ማለት እንደዚህ አይነት ሜንታል ይዛችሁ ተጫወቱ። በቃ ቼሪክ ሁሉም ማለት ነው የቻሉትን የሞከሩ። ኩሳኖቭ ግን በቃ አንገቱን የሰጠው እግዚአብሔርን በጣም ይልዩ ነበር። በጣም ስለ ዳኛው ተው የነሱ ያ ዝም ብሎ ፔናልቲ የሚሰጣቸው ዳኛ አለ አይደለ? እሱ ነው የነበረው የዛን የምታውቁት። ዳኛውን ተውት፣ እኔ ከሱ ጋር ችግርም የለብኝም። የሲልቫ ቀይ ካርድ ነው ለዚህ ሁሉ ነገር ዋጋ ያስከፈለን። ሲልቫ የማይሆን ዋጋ ያስከፈለን ሲልቫ ነው። ያንን ኳስ እንደዛ ቢገባ ይሻል ነበር ኳሱ። እንደዚህ ነገር በቃ ብቻ ብዙ ነገር እንመለከት ነበር፣ በጣም ብዙ ነገር። ግን ቪኒሺየስ የሚባል ሰውዬ ከአመት ዓመት ሁሉ ጊዜ ከሲቲ ጋር ሳያጋ መምጣት አይችልም። ተውት ብቻ። ዞሮ እንኳን ይወደቅን ለሌላ ጊዜ ትምህርት ሆኖናል። ለብዙ ነገሮች መሻሻል ያለብንን ነገር አሻሽለን እንመጣለን ማለት ነው። እግዚአብሔርን ግን ይችላል ሲቲ። እግዚአብሔርን ወንድ ናችሁ።
ሲቲ ትችላላችሁ። ይሄ በርናንዶ ሲልቫ የሚባል አድክም የሆነ ሰውዬ ነው ካምባክ እንድታደርጉ ያልፈለገው እንጂ ማን ተጫዋቹ ወጣባችሁ እኮ አትመስሉም። ስንት ጎል ነው ራሱ ኦፍሳይድ የተሰረዘባችሁ። ይሄ የኦፍሳይድ ደርቢ ነው። ገባርሊ የኦፍሳይድ ደርቢ፣ እዚህ ጋር ኦፍሳይድ፣ እዛ ጋር ኦፍሳይድ፣ እዚህ ጋር ኦፍሳይድ። ቪኒሺየስ ጁኒየርን ለማስቀየም ብላችሁ ያ ኦቨርሬትድ የሆነው ሮድሪን ቲፎ ይዛችሁ ትገባላችሁ። ገባችሁ? ባላንዶሩን የበላው ሮድሪ አይደለም እሱ ምርጥ ይገባዋል። ባላንዶሩን እንበልሽ ይገባዋል። እሱም ቪኒም ቢሆኑ እኔ ቅር አይለኝም ነበር። ከጉዳት የተመለሰው ሮድሪ ግን ያሳፍራል። አባቴ ኦቨርሬትድ ገባርለ። ምን አይነት አድክም የሆናችሁ ናችሁ በእናታችሁ። ምን እሺ ነው አሁን ተጫውተሻል። እሁድ ነው ማስቀየምሽ። በደንብ 5-1 የተሸነፍሽው አግሪጌት ደርሶ መልስ ማድሪድ ሰጠሽ። ደርሶ መልስ ማለት ነው። በቃ በየአመቱ ማድሪድ ሲደርስሽ ለምን እንደምትፈሪ ገባን። እናገኘው እንጂ ይሄንን ቡድን እንቀየምልሻለን። እና አምናም ማድሪድ ጣለሽ፣ ከዛ ላይ ነው የተበቀልኩልሽ። ግን አሁንም የኔ ጠላት ነሽ እንዴ? አንቺ እኮ ልትሰግጂልኝ ይገባል። እኔ ነኝ ማስከብርሽ። እኔ ባልኖር ኖሮ ትናቂ ነበረ። አንቺም ሃንግማንም አስናቃችሁን። እኛ ነን ሬፕሬዘንት ያደረግነው። ገባሽ አይደለ? አሁን ፎከስ ወደ ፕሪሚየር ሊግ። ለካራባው ካፑ ብትጋደኝ ይሻልሻል። ያለበለዛ ክፉ ነገር ነው እየመጣልሽ ያለው። ወርስት ሲዝን እስከ ጥግ ድረስ ልትቀየሚ። 2-1 ተሸንፈናል ብዬ ነው ቪዲዮ መስራት ያለብኝ። እኔ አላቅም። ለዚህ ለከክ ሲቀነው ባለቀ ሰዓት 95ኛው ላይ ምናምን አግብቶብን አሸንፈው ወጡ ማለት ነው። ማግባቱን ግን እንደማታዩ አውቃለሁ። የሲቲን ጨዋታ በተለይ ያያችሁ በኢየሱስ ስም እንደዚህ ልጅ እኔ ራሱ ቪኒን ቦን ዛሬ 3 ጎል አትሪክ ሰርቼ እወጣለሁ። 1v1 ይስታል። ማርያምን ይሄን ጌም ባናልፍ ራሱ ዊን ለኛ ነበር የሚገባው በስርዓት ማለት ነው። ቀይቶብን አቻ ተመልሰን ለማሸነፍ እየታገልን እኔ ምንም በርናርዶ እቺን ጌም አስከፈለሽናል። ምንም አረገ። ባለፈው 4-0 ስናሸንፋቸው አንቺ ሂሮ ስለነበርሽ አካክሰዋል፣ ተፈቅዶላል። አሁን እሑድ ምንም አይነት ትግል ሳልፈልግ ቀጥታ የካራቦ ካፑን ዋንጫ ብልት ነው ማድረግ የምፈልገው። ሬሞንታዳ ሊታይ ይችላል ምናምን የቪኒሺየስን ፔናልቲ ከዴምቤሌ ጋር ማን በሪያል ማድሪድ እና በባርሴሎና መሃል በጣም ትልቅ ልዩነት ነው ያለው። ስፔሻሊ ቻምፒየንስ ሊግ ላይ ገብቷላ። ማን ቪኒሺየስ በጣም ነው የምትችለው። እናቴ ትሙት ማለት ነው። ይኸውልህ ሲያደርሱብ ስለነበረው ነገር በሙሉ ትክክለኛ መልስ ማን 2 ጎል ነው ያገባው። ዛሬ 40 ማግባት ይችል ነበር። ፊኒሺንግ ያው ቀሽም ስለሆነ ነው። እግዚአብሔርን 40 ምንም ያለ እንትን ደብሮት ነው። ሪያል ማድሪድ ግን ቲም ያከብራል። ማንቸስተር ሲቲ ለዛሬው ጨዋታ ባይሆን ክሬዲት መስጠት ፈልጋል። በቀይ ወጥቶበት ማን ቼልኪ እንዴት ነው የሚጮቱ ብቻውን እኔ ማለት ነው እንደዚህ እያልኩ ነው። የአርሰናልን ጨዋታ ቼልኪ በጣም ነው የተጫወተው ዛሬ ማለት ነው። ምንም የማይካድ ቼልኪ በጣም ያበደ ጨዋታ። ግን ማንቸስተር ሲቲዎች አትችሉ። ዶኩና ቼልኪ ብቻቸውን ይጫወታሉ። ማንቸስተር ሲቲዎች አትችሉ። እሁድ ዛሬ ለእሁዱ ጨዋታ ተዋቹታ ከሰባ በኋላ እንደበድባቸዋለን። እኛ ደግሞ ድብድብ ተጫዋቾቻችንን ቀይረናል። እኛ ማን ቪኒሺየስ ትችላለህ። ሮድሪ ለሰረቀ ባላንዶር ትክክለኛ መልስ ኢትሃድ ድረስ ሄደ ስለሰጣቸው በጣም ነው ማመሰግነው። በጣም ትችላለህ እናቴ